በጥምቀት ውስጥ እምነት ይፈጠራል እንደው በሚጠመቀው ሰው ውስጥ ያ ጥምቀት እምነትን ይፈጥራል ህፃናት ምናምን አሁን እንደነዚህ ነገሮችን ጭራሽ አላነሳውም አሁን እየተደረገ ያለው ነገር ምንድነው የሚጠየቅ የሆነ ጥያቄ ይኖርና እሱ ጥያቄ ከተሰማ በኋላ ሰዎች ተሰላችተው እንደዚሁ እንዲበተኑ ብቻ እንደዚሁ ሌላ ነገሮችን ማንሳት ብቻ ነው የተያዘው ነገር አሁን ፖለቲካ ጀምር አሁን ያነሳው ጥያቄ አሁን ፖለቲካ ጀምር ጥያቄና መልስ እንጀምር ኖ ጥያቄና መልስ እንጀምር እኔ እናንተ አሁን ደቂቃ ያዝልንና ወደ ጥያቄና መልስ ስህተትህን ማውጣቴ ምናልባት ጥያቄና መልስ እንግባ ፖለቲክስ ከሆነብህ ይሄ እኔ ጉዳይ የምን ስህተት ምንድነው ስህተቴ ምንድነው ንገራቸው ስህተቴን ቆይ አረባ ካትንጫጫው እንደማቸው እኔ ታውቃለህ እኔ እንደ ሌሎቹ ሚስል ፕሬዝንት አታረገኝም እዚህ ቁጭ እኮ ካላረግ ጥያቄና መልስ ጭቅጭቅ ጀመርክ እንግዲህ ለጠየቀው ጥያቄ መሪ ሚዩት አድርገው አንዴ ለጠየቀው ጥያቄ ተገቢ መልስ ኤፊ ሰጥተዋል መልሱ አላጠገበኝም አላረካኝም ሌላ ይጨመርልኝ ከሆነ ሌላ ይጨመርልሃል ማለት ነው እንጂ አሁን እንዳለው ፖለቲካ የሚመስል ነገር ከታችም አብረው ተከትለው የመጡ አንዳንዶቹ በኮሜንት ላይ ሲጽፉ የነበሩትን አይተናልና እሱኛው እነሱን ተዋቸው እናንተ ግን እዚህ በጨዋነት እየተነጋገራችሁ ስለሆነ ልክ ጥያቄው እንዳልተመለሰ የህፃናት ጥምቀት ለምን ትሸሸዋል የህፃናትን ጥምቀት ምክንያቱም ሉትራውያን ብለህ ካልክ ሉትራውያን ጥምቀት ያድናል ብለው ሲሉ የህፃናትን ጥምቀትን ጭምር አብረው ተምታንስታለን አንተም የህፃናትን ጥምቀት ልትሸሸው አይገባም ስለዚህ የጠየኩ ሌላ ሆኖ ስለ ህፃናት ጥምቀት ታነሳለህ ብለህ ልክ ጥያቄው እንዳልተመለሰልህ አይነት አድርገህ ደግሞ አሁን የምትጠቀማቸውንም ቃላቶች አሁን ለምን ትንጫጫለህ ማለት የለብህም እንዴ በጣም ክሊርሊ ባይዚ እንደዛ ያደረገ ሁለታችሁ ናችሁ የምታወሩት እኔ እንኳን ቃል አልገባም እኔ ጉሮሮዬን በጣም ሰላማኝ ማለት ነው እና ፕሮቮክ የሚያደርግን ቃላት ከምትጠቀም ይልቅ በቃ የመለሰው መልስ ሰሚው አለ ሰሚው ይፍረድ አንተ ልናገር በቃ ሰሚው ይፍረድ ወደሚቀጥለው ልናገር ያው የነተራ ስለሆነ እሺ እንግዲህ በመጀመሪያ ደረጃ የህፃናት ጥምቀትን እየሸሸሁት አይደለም እውነቱን ለመናገር የህፃናት ጥምቀትን የሚያስሸሽ ነገርም የለኝም ሉትራኖቹ ህፃናት መጠመቅ አለባቸው ነው የሚሉት እኔም ህፃናት መጠመቅ አለባቸው ብያምናለሁ ኤፍሬም ደግሞ ህፃናት መጠመቅ የለባቸው ነው የሚለው ስለዚህ የህፃናት ጥምቀትን መሸሽ ካለብኝም እኔ አይደለም የሚሸሸው መሸሽ ያለበት ከሉትራኖቹ ጋር የሚቃረን እምነት ያለው ሰው ነው እኛ ኦርቶዶክሱና ሉትራኑማ ተመሳሳይ ነው ህፃናት መጠመቅ አለባቸው ግን ሲጠመቁ እምነትን ይፈጥርባቸዋል ማለት የሚሉ አገላለጾች ባይኖሩም ግን ህፃናትን ግን ማጥመቅ ላይ ሁሉም ጥንታውያን አብያተ ክርስቲያናት የሉትራኑ ኤንዌስ ሁሉም ይቀበላል አሁን እዚህ ጋር ካላችሁት ወንድሞቹ በስተቀር ማለት ነው ከዚህ ጋር ካላችሁ ወንድሞች በስተቀር ስል የተወሰናችሁ እዚህ ጋር 3 4 5 ወንድሞች ብቻ ማለት ሳይሆን ይሄ በፔንቴኮስታሉና በተወሰኑ የፕሮቴስታንት ዲኖሚኔሽኖች ውስጥ ካሉ ሰዎች በስተቀር አብዛኛው በፕሮቴስታንትም ሆኖ የህፃናትን ጥምቀት ይቀበላሉ ስለዚህ የህፃናት ጥምቀትን የሚሸሹበት ምንም ምክንያት የለኝም እያልኩ ያለሁት ግን አንድ ፋላሲ አለ አቮይዲንግ ዘ ኢሹ የሚባል ፋላሲ አቮይዲንግ ዘ ኢሹ ፋላሲ ምንድነው ሰው የሆነ ርዕስን ያነሳና ልክ እዛ ላይ መወያየት ሲጀምር እዛ ርዕስ ያንን ርዕስ መንካት ከከበደው አንድ ሰው ምን ያደርጋል ወዲያውኑ ወደ ሌላ ርዕስ ይገባና ሌላ ርዕስ ላይ ማውራት ይጀምራል የሆነ ርዕስ እየተጠየቀ ሌላ ርዕስ የሆነ ርዕስ እየተጠየቀ ሌላ ርዕስ ወይም ደግሞ አንዳንዴ ደግሞ ስትሮማን ለመስራት ይሞከራል ስለዚህ አሁን እሱን ዞር እንድናደርገው ነው ርዕሳችን ስላልሆነ የህፃናት ጥምቀትም ሆነ ኢቭን አዋቂ ላይም ቢሆን አሁን ቅድም ፐርሰን ስለሚል አዋቂም ሊመለከት ይችላል ኦኬ ይመርከትና ምን ስቲል አሁን እኮ ከሱ ጋር የሚያገናኙ ነገር የለም እሱ ብቻ አይደለም ይሄ ዌብሳይትን ያመጣው ምናምን የሚል ነገርን ተናገርኩኝና እዛው ጋር ግን ምን ብዬ ነበር እንደ ኦፊሻል ዌብሳይታቸው ነው ምናምን ብለሃል ከሆነ ምሳየው ጥሩ ይሄንን በማስረዳት ጊዜ እንዳታባክን ስለው ወንድማችን ኤፍሬም አሁንም ራሱ ተመሳሳይ ስህተት ይሰራል ምን አይነት ስህተት ኧረ ይሄው የራሳቸው ነው ኦፊሻል ነው የነሱ ነው አሁን እሱን እኔ ጥያቄ አይደለም የሚጠቅመው ምንድነው ድህነት ላይ እስከተተክ በኋላ አታሳይ በቅዱስ ሚካኤል ቆይ ጥያቄና መልስ እንግባ ነው እናንተ ጥያቄና መልስ ፖለቲካ ጀምራል እንትን ይችላል ስላላስኬደ ይሄው ዌብሳይት ብላችሁ ነው የመጣ ነው ሉተራን ቸርች ሚሽነሪ ይሰማል ኦኬ ያለው አሁን እኔ እሱ ላይ ክርክር አድርጋለሁ እንዴ ይኸውልህ አሁን ምኑ ጀምራችሁ መጣችኋል እንጠይቃችሁ አሁን ባካችሁ ተውና አንተ ፖለቲካ እኮ ጀመርክ እኔ ምንም ፖለቲካ አልሰራውም ይሄው ፖለቲካ እኮ ነው ያወራህ እኔ ፖለቲካ አላወራም ብትድነው ፖለቲካ ነው አክቹአሊ ስህተትን በተናገርኩ ቁጥር ስህተትን በተናገርኩ ጥያቄና መልስ እንግባ ጥያቄና መልስ በደቂቃ ይሰማል አክሊል ይሰማል ወዳጄ ጥያቄና መልስ ትገባለህ አትገባም
ሌላ ሰው እንዳይሰማ እያደረክ ነው። ጥያቄና መልስ ትገባለህ፣ ከኔ ጋር አትገባም። ጠይቀኝ። ቻሌንጅ ካለ ከባድ ጥያቄ ካለ የምታፋጥጥበት ነገር ካለ በጥያቄ መልስ አንሳው። ሚዩት አድርግና እንዴ ሰማኛ። አሁን ለፖለቲካ አልሰማም። እንዴ ሰማኝ። ለጠየቀው ጥያቄና መልስ ማሰማኝ ከሆነ ለምን ትጠይቀኛለህ ታዲያ? ስለዚህ እሺ፣ በሰዓት እናውራ። ኧረ እባክህን ተረጋጋ። እንዴ በሰዓት እናውራ ወይ? እባክህን ተረጋጋ። በሰዓት ማውራት አትፈልግም? ኤርሚያስ ምን እንትን ነው አይደል? ማን ነው? ኤርሚያስ ነው ሜርሲ ነው? ጠየቁኝ ብላችሁ አስገባችሁኝ። አሁን ይሄ መጥቶ ደግሞ እየጠየቅህ እኮ አይደለም። አሁን እኔ በመካከል ገብቻ እንደገና ለሁለተኛ ጊዜ ልጠይቅህ። ጥያቄ ጠይቁን ብለህ ነገረ ድህነት ላይ ማለት ነው። ጥያቄ ጠይቁ ተብሎ አርዕስት ተበጀ እንትን ምንድን ነው ተናገረ። እሱን ጥያቄ ልጠይቃለሁ ብለህ መጣህ። ጥያቄን ስትጠይቅ ከጥምቀት አኳያ ነው የጠየቀው። ጠይቀህ መጽሐፍ ቅዱሱን ልትነካው አልፈለግክም። ሄደህ የመካኒስት ሉተራውያን ካቴኪዝም ይታይልኝ ብለህ ሉተር ጋር ጠቀስክ ማለት ነው። ለጠየቀው ጥያቄ የሚመጥን ተገቢ መልስ መለሰ። ሲመልስ አንተ እንዲመልስ የፈለግከው እጅ ላይ ባለው መጽሐፍት ነው። እጅ ላይ ባለው መጽሐፍ ነው መልስ ብለህ የምትለው። እሱ ደግሞ ከዌብሳይቱ ላይ ነው እየመለሰ ያለው። እሱ ያመጣውን ዌብሳይት አንተ ልታጣጥል ፈለግ። የቤተክርስቲያኒቱ ሆኖ ሳለ ሉትራውያን ሆኖ ሳለ ማለት ነው። አላጣጣልኩም። ካላጣጣልክ ታዲያ እሱ ያመጣውን መረጃ ለምን እንደው የምትንቀው? አንተው ከራሱ እንደገና ቆይ አክሌ እስካሁን አንተ ነህ ፕሮቮክ የሚያደርግ ቃል የምትናገረው። አትንጫጫ ብለህ ትለዋለህ። ኖ አንዷን ቃል አትንጫጫ የምትለዋን ቃል ብቻ ነው ይዘህ እየተናገርክ ያለው ኤርሚያስ። ይህንን ደግሞ የተናገርኩት ለምንድን ነው? እየተወራ እያለ መሀል ላይ ገብቶ ሰው እንዳይሰማ ጫጫታ ነገር እንዲፈጠር እያደረገ ስለሆነ የጫጫታው መፈጠር ንገረኝ እኮ አልኩህ። የተሳሳተውን ተናገርኩ። ፕሊስ የተሳሳትኩትን ንገረኝ ብሎ ካለ የተሳሳተውን በነጥብ ደረጃ ንገረውና ህዝብ እየሰማ ስለሆነ ማለት ነው። ከዛ ወደሚቀጥለው ላይ መሄድ አለባችሁ። ስህተቱንማ እኮ ይኸው አንስቼ እኮ አንደኛ እንደምንም አግባባውና አክሊልን ጥያቄና መልስ እንዲገባ አድርግልኝ። እንደምንም አግባባው። አሁንም እኮ ይኸው ምንም እያስወራ እኮ አይደለም። እንደምንም አግባባው። እሺ አይልም። እርግጠኛ ነኝ ጥያቄና መልስ ማድረግ አልቻለም። አግባባው። በነገራችን ላይ አየሁ አደላኬ ቆይ ሚዩት ማድረግ አልቻለም ምናምን ነገር የለም። አንተ አሁን አልቻለም። አክሊለ ፕሊስ ማለት ያለብህ ምናልባት እንደው ከይቅርታ ጋር ማለት ነው ይዤ የመጣሁትን ጥያቄ ገና በመጀመሪያው ላይ መልስ በመስጠት አሳጣኝ ከሆነ ኦኬ፣ በዛ ካልሆነ በስተቀር አሁን ሚዩት ማድረግ አልቻለም ምናምን ምንድን ነው? ወይ ጥያቄና መልስ እናድርገው ነው ያለህ፣ ወይ ስህተቱን ልትነግረው አልቻልክም። አሁን አንተ ነህ እኮ አሁን ፖለቲክስ እየሰራ ያለው። ንገረኝ ብሎሃል። በቃ ለህዝቡ በነጥብ ነገር እስካሁን ባወሩ እንደዛማ ብለኸኝ መናገር ልጀምር ስል በመድኃኒዓለም አንዴ ስማኝ። በጠየቀው ጥያቄ ላይ ተገቢ መልስ አልሰጠኝም ብለህ የምትለው ነገር ካለ በነጥብ 3 በጣም እንደው ሌሎቹን እንኳን ባታንሰሳ በጣም ሁሉንም እንዳለ ስቷል ካልክ 3 እዚህ ላይ የጠየቅኩት ጥያቄን የሚመጠን መልስ አይደለም የሰጠው በለው። ካልሆነ እኔ እናንተ ጥያቄና መልስ እንግባ በደቂቃ እኮ እያለ ነው። ይህን ብሎ ሲልህ ሚዩት ማድረግ አልቻለም ምናምን ነገር እንዴት ነው ኤፍሬም ሚዩት የማያደርገው? ቤቱን እንደውም እሱ ነው የሚመራው። ከዚህ በኋላ ባልናገር ወገኖች እናንተ ቀጥሎ። እኔ ጉሮሮዬን በጣም እያመኝ ነው። ቴንክ ዩ። እሺ፣ ስለዚህ አጭር ጥያቄ ይጠይቃለሁ፣ ይመልሳል ማለት ነው። እንግዲህ እንጠየቅ ብላችኋል። እንጠየቅ ብላችሁ ከጠራችሁ በኋላ ስንገባ ደግሞ አንጠየቅም እንደው ሌላ መንገድ ማለት ከባድ ይመስለኛል። ለዛ ማለት ነው። ይኸው ጥያቄና መልስ በጣም ይቅርታ፣ በጣም ስርዓት እያጣ ነው አክሊለ። በጣም ስርዓት ደቂቃ እንያዝና ጥያቄን እንጠያይቅ ብሎ ሲልህ አይ ጠርታችሁ ጥያቄ ቆይ አድምጠኝ። አንተ ራሱ ውስጥ የሚዩት አድርግ። ጥያቄ ወይ በጥያቄ እንጠያይቅ ደቂቃ ተያይዞ ብሎ ሲልህ አይ ጠርታችሁንም ጥያቄ መጠየቅ ፈርታችኋል እያልክ ራስን ፖለቲካ የምትሰራው ራስ እያንዳንዱ የምትናገራት ቃል ሰውን ፈርታችኋል መች ነው ያልኩት? አይ ታነብነው ለምትለው ጥያቄ ያልተባለ ነው። በጥያቄ እንጠያይቅ እኮ እያለህ ነው። ጥያቄ እንጠያይቅ እያለ ነው።
የጠራችሁን እንጠየቅ ብላችሁ ነው። እንጠየቅ ብላችሁ ከጠራችሁ በኋላ ሰው ልክ ሲመጣ ደግሞ ስትጠይቅ መለሰልህ። ካልሆነ እኮ ነው ያለ። ካልሆነ ጥያቄ እናድርገው ነው እናንተ አለ። አይ አትጠይቁኝ ብለህ የምጠይቀውን ጠይቅ፣ ግን እንጠያየቅ ብሎ ሲል ጥያቄ ፈርታ ችግር የለም። አሁን ወደ ጥያቄ ልግባ። ችግር የለም። አሁን ወደ ጥያቄ ልግባ። አጭር ጥያቄ ጠይቃለሁ። አሁን በደንብ ነገር ተናገር የለውጥ እባካችሁ። አንድ ብቻ አይሆንም። መሪ በቃ እኔ ጠያቂ ነኝ። እንግዲህ አሁን ጠይቁን ስላላችሁ ጠያቂ ብቻ ነኝ። አንተ አትጠይቅም? መጠየቅ አትፈልግም? አዎ እኔ ዛሬ አልጠይቅም። ምክንያቱም ጠይቁን ብላችሁን የጠራችሁን። ኦኬ ገብቶኛል። ይህን ሽሽት እንደሆነ ችግር የለም። ይኸውልህ ምንም ሽሽት አይደለም። እኛ ሁልጊዜም እንደተጠየቀን ነው። አሁን ጠያቂ ሲመጣ ሀሳብ አቀይሩ። ኢሶኬ ምን ታደርጋለህ መሰለህ? አንተ አሁን ጠያቂ ነኝ አልጠይቅም ብላል። ችግር የለውም እሰጥሃለሁ። በፍጹም የምመልስልህ መልስ ላይ ማብራሪያ አልፈልግም። ትጠይቃለህ፣ እኔ እመልሳለሁ። ምን ማብራሪያ አልፈልግም። አንተ እንዳትሰጥ ማብራሪያ። ትጠይቃለህ፣ እኔ መልስ መልሳለሁ። ጥያቄ ካልተመለሰ ጥያቄ አልተመለሰም የሚል ሀሳብን ማቅረብ ይችላሉ። ኦፍኮርስ አልተመለሰም ብለህ አልተመለሰም የሚሉን ሀሳቡን አልፈቅድልህም። ስለዚህ አሁን እያልክ ምናልባት እኔ ነኝ ጥያቄ ካለ ብዬ ጥሪ ሳደርግ የነበረው ኤፊ አልሰማም። ኤፊ አልሰማም። እሱን አንደርስታንድ አድርግ፣ እሱ እንድታውቀው። ስለዚህ አሁን እየተባለ ያለው ምንድን ነው? ለምሳሌ እኔ ጠይቅና ኤፍሬም ደስ ያለውን የሆነ መልስ ይመልሳል። ብቻ እሱ ትክክል ብሎ ያሰበውን መመለስ ያለብኝ በዚህ መልኩ ነው ብሎ ያሰበውን የሆነ ነገርን ይናገራል። ስለዚህ ከጥያቄው ጋር ባይገናኝ ራሱ የተናገረው ነገር ለምሳሌ አበበ ስንት ዓመቱ ነው ብዬ ብጠይቅ ማለት ነው። ከዛ በኋላ ደግሞ የኤፍሬም መልስ ዮናስ ከትላንት ወዲያ ቤት መጥቶ ነበረ ብሎ ቢመልስልኝ ከዛን እኔ ማለት ነው ምንም አንዴ እኔ ይህንን አልጠየቅኩም ማለት አልችልም። ስህተት መሆኑን ማሳየት አልችልም። በቃ መልሷል ዝም ብለን ነው የምናልፈው። አቦ በእናትህ ፖለቲካ ስራ በቃ ሚዩት አድርጌሃለሁ። ይኸውልህ አሁን ጥያቄ ጠይቅ ብለን አስገብተናል። ሪከርደሮች አሉ አይደለ? ኤርሚ ቆይ ሪከርደሮች አሉ። ለምንድን ነው አሁን? ቆይ አንዴ እኔ ነኝ ጥሪ ያደረኩት እንዴ? ቆይ አንዴ ኤርሚ ማውራት አለብኝ። ሪከርደሮች አሉት። ሪከርደሮቹ ሪከርድ ያሉለትና ለምን አሰሚኝም? ፔጁ ላይ ችግር መጥቷል። ቆይ አይ በጣም እንትን እያለ ነው። እኔን ስሚኝ እህትየው። እንቀጥል እሺ። ማን ነው? ኦኬ ኤፍሬም ወጣ መሰለኝ አጋጣሚ። ማን እንደጠየቅሽ ወገኖች ኮፒ ሊንክ እና ሼር አድርጎ ያቺ የቲክታክ ሳይኗን እንደዚህ ጋር የሚሰጡት እና ስንዱ የሚሰጡትን እሷን ምልክት አድርጉ ፕሊዝ። ታብና ኮፒ ሊንክ ሼር አድርጉት። በቃ እሺ ምን ይደረጋል ግን ከዛሬ በኋላ ገና ለገና እና አክሊል አይመጡም ብላችሁ